ከክርስቶስ ቀድሞ ፈረዱበት። ሻሂድን ታውቁት ነበር እንደ ኦርቶዶክስ ወንድሜ ነቃብ ነገ ጳጳስም ፓትርያርክም ይገሉልሃል ዝም ካልክ። ሁሉም ጨዋዮቹን ነው ቤተክርስቲያን ነው የሚከሱት። ሁሉም ዝም ብለን አንሞት። ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምናላችሁ በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ ታላቅ ታናሾቼ እንደየክብራችሁና እንደየእድሜያችሁ መጠን ሁላችሁንም በያላችሁበት እግዚአብሔር ከክፉ ነገር በሙሉ ይጠብቃችሁ፣ በምህረቱ ይዳብሳችሁ፣ በይቅርታው አለው ይበላችሁ። ዛሬ ፕሮግራሞች ይዤላችሁ መጥቻለሁ። ለእናንተ ይሆናሉ ያልኳቸውን ፕሮግራሞች ነው ይዤላችሁ የመጣሁት። ከጋዜጠኛዋ እስር ጀርባ ከአህመዲን ጀበል እስከ ጀዋር መሐመድ የተዘረጋው ክንድና ከመስጊድ እስከ ቤተ መቅደስ የተዘረጋውን አደገኛ ጥልፍልፍ ሴራ ይዤላችሁ መጥቻለሁ። እነዚህ አደገኛ ሴራዎች መንግስትን በፖለቲካ፣ በሃይማኖት፣ በዘር፣ በብሔር እየጠላለፉ የሚያጣሉና የሚያጋድሉ አደገኛ ጉዳዮች ናቸው። ይህን በተመለከተና ሌሎች ጉዳዮችንም በመረጃ በዝርዝር ይዤላችሁ መጥቻለሁ። ጋዜጠኛ ሳልሳዊት በተመለከተ ማህበራዊ ሚዲያ ላይ ከትላንት ጀምሮ መረጃዎችን እየሰማን ነው። ጉዳዩ እንዴት ዘገየ? እስካሁን ድረስ ለምንድን ነው ያልታወቀው? እንዴት ነው የተያዘችው? አሁንስ ጉዳዩ ጋር ከምን ጋር የተያያዘ ነው? ይህንን በተመለከተ መረጃዎችን አጋራችኋለሁ። አያይዤ ማመጣላችሁ ከአርሲው ጉዳይ ጋር በተያያዘ ማህበራዊ ሚዲያ ላይ አጀንዳ መቀየሪያ አጀንዳ እንቀይር በሚል ሐሳብ የተለያዩ ነገሮች ፋብሪኬትድ እየሆኑ ሆነ ተብለው እየተፈበረኩ እየወጡ ነው። እነዚህን ጉዳዮች ከስልጣናቸው ጀምሮ አሁን እስካሉበት እንቅስቃሴ ከአልሸባብ እስከዚሁ ባሉት አሸባሪዎች ጭምር አያይዘን መረጃዎች አቅርበንላችሁ እናውቃለን። ዛሬ ደግሞ አዲሱ ስልታቸውን በተመለከተ ይዘው የመጡትን መረጃ የምናከሽፍበት ይሆናል። እናንተም ይህንን መረጃ ለብዙዎች ኢትዮጵያውያን እንዲደርስ ሼር እያደረጋችሁ መረጃውን ለሁሉም ኦርቶዶክሳውያን አድርሱልን። መጀመሪያ ከመሸጋገሪያ በኋላ እንገናኝ። በወር ከ150 ሺህ ብር ቋሚ ገቢ የሚያገኙበት አስተማማኝ የንግድ ዕድል በመሃል መርካቶ ተክለ ሃይማኖት ላይ የንግድ ሱቅ ሽያጭ ላይ ነን። እኛን ሲመርጡ ምንም አይነት የጋራ መጠቀሚያ ወይም ኮመን ኤሪያ አናስከፍልም። ዛሬውኑ ሙሉ ክፍያ ለሚከፍል የ20% ቅናሽ አዘጋጅተናል። በተጨማሪ መኖሪያ አፓርትመንት ፒያሳ ወዳጅነት ፓርክ ፊት ለፊት በካሬ 81200 ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች አሉን። ለበለጠ መረጃ በድርጅቱ ስልክ ይደውሉልን። ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞሮ ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። እቼታችን ጋዜጠኛ ሳልሳዊት ባይነሳኝ ትባላለች። በተለያዩ በኢትዮጵያ የሚዲያ ዘርፎች ውስጥ በማህበራዊ ሚዲያ ላይ በጋዜጠኝነት በተለያዩ መድረኮች ላይ ወይ ደግሞ በተለያዩ ሚዲያዎች ላይ ሰርታለች። በተጨማሪ በማህበራዊ ሚዲያ የራሷን ሐሳብ ነፃ ሐሳብ በማቅረብ የምትታወቅ ታሪክንና ኢትዮጵያዊነትን በማቀንቀን ኦርቶዶክሳዊነትን በማቅረብ የምትታወቅ ጠንካራ ልጅ ነች። ጋዜጠኛ ሳልሳዊት ባይነሳኝ በንቃት የምትንቀሳቀስባቸው ስራዎች መካከል አንደኛው በሙያ በሀገር ውስጥ በመገናኛ ብዙሃን ተቋም ውስጥ የሰራች ነች። በኢትዮጵያ ፋናን ጨምሮ ማለት በማህበራዊ ሚዲያ ላይ የምታስተላልፋቸው ትምህርታዊ መልእክቶች በሰፊቱ ታወቃለች። በተለይ ታሪክን እያጣቀሰች መረጃን እየጠቀሰች በማስረጃ ጭምር ማህበራዊ ሚዲያዎች ላይ ሐሳቦቿን ታጋራለች። ስለ ኢትዮጵያውያን አንድነት በርካታ ሐሳቦችን ታጋራ ነበር። ሰላምን፣ መደጋገፍን፣ ሀገርን፣ የታሪክን የሚያንጸባርቁ መልእክቶችን፣ ሌሎችን መረጃዎች ታጋራለች። ይህች እህታችን
የታሰረችው ሰኔ 1 ነው። ያን ጊዜ ከታሰሩት መካከል ዲያቆን ዘላለም ታዬ፣ ቀሲስ መዝገቡ ካሳ፣ ዶክተር ወንድማችን ወጣት ዮኒ የሰማዕቷ ልጅ ዮናታን ማለት በቁጥጥር ስር ውለው ነበር። መጀመሪያ የሰማነው የቀሲስ መዝገቡ ካሳን ወይንም ዶክተርን ጭምር ነበር። የኦቲሲ የስራ አስኪያጅ የነበሩና አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስት ሥላሴ ዩኒቨርሲቲ የሥነ መለኮት የፍልስፍና መምህር የሆኑት ቀሲስ ዶክተር ካሳ እስካሁን ድረስ አልተፈቱም። የመጀመሪያ የተሰማው እሱ ነው። ከዛን ዲያቆን ዘላለም ታዬ ተሰማ፣ ዮኒ የሰማዕቷ ልጅ ተሰማ። ከአዲስ አበባ ውጭ ደግሞ እነ የኔታ እነ ቀሲስ ከደብረ ብርሃን አካባቢ ከጎንደር አካባቢ ሰማናቸው። ያልሰማነው የሴት እህታችንን የጀግናዋን የጎበዟን ጋዜጠኛ ሳልሳዊት ባይነሳኝን ነበር። ሳልሳዊት ባይነሳኝ እስከ እሑድ ድረስ ምሽት ድረስ ከጓደኞቿ ጋር ትደዋወል ትገናኝ ነበር። የታሰረችው ከሰራተኛዋ ጋር ነው። ብቻዋን አይደለም ያሰሯት። ቤት የምታገለግላት አብራት የምትሰራት ሰራተኛዋ ጭምር አብረው ነበር የታሰረችው። ሰራተኛዋ በሁለተኛው ቀን ተፈታለች። ማህበራዊ ሚዲያ ላይ እየተጋራ የሚገኘው መረጃ ምንድነው የሚለው? ከነ ዲያቆን ዘላለም ታዬ ጋር በክስ መዝገብ ተከሳ በቁጥጥር ስር መዋላ ተረጋግጧል፣ ሰኔ 1 ነው የታሰረችው ይላል። በነገራችን ላይ እስካሁን ድረስ እስከዚች ዕለት ድረስ ማለት ነው ይህን ቪዲዮ እስኪቀርጽላችሁ ድረስና ምናልባት ለእናንተ ሲቀርብ ድረስ በማላውቀው መረጃ ካልወጣ በስተቀር እስካሁን አንዳቸውም ፍርድ ቤት አልቀረቡም። ዮኒ የሰማዕቷ ልጅ የሚገኘው 3ኛ ፖሊስ ጣቢያ ወይ ደግሞ ማዕከላዊ የተባለው ቦታ፣ ቀሲስ ዶክተር መዝገቡ ካሳ የሚገኙት ፌደራል ፖሊስ ነው ሜክሲኮ የሚገኘው። ዲያቆን ዘላለም ታዬ ታስሮ የነበረው ተፈቷል። ታስሮ የነበረው 3ኛ ፖሊስ ጣቢያ ወይ ደግሞ ማዕከላዊ ነበር። እህታችን ጋዜጠኛ ሳልሳዊት የታሰረችው እዛው ማዕከላዊ ነው። እስከ ትላንትና ድረስ በአካል ያገኛት ሰው የለም። መታሰሯን የሚያውቅ ሰው አልነበር። ከራሷ ከታሰረችው ከቤተሰቧ ውጭ የሚያውቅ ሰው አልነበር። በነገራችን ላይ በጣም የሚከፋውን አንድ ነገር ልንገራችሁ። መረጃ ላይ ድምጽ ሆኑን፣ ጩሁልን፣ አሰሙን ብላችሁ የምትናገሩ እንዳላችሁ ሁሉ ስለ እምነታቸው ሲታሰሩ በረከቱ ለነሱ፣ የእናንተ ግን ዝምታ ለምንድን ነው ነው ጥያቄ። እህታችን የታሰረችባቸው ምክንያቶች ብዙ ናቸው። በጣም ብዙ ኢትዮጵያዊነትን ታቀነቅናለች፣ ሚዲያ ላይ ትናገራለች። ስለ አርሲ ኦርቶዶክሳውያን ስለሚገደሉ ኢትዮጵያውያን በደል ስለሚደርስባቸው የኢትዮጵያ ታሪኮችን አዛብተው የሚገልጹትን እየወጣች ተሞግታለች፣ ሐሳብ ታቀርባለች። አሁን ከሰሞኑ አቅርባ ተከሳበታለች የሚባለው ቪዲዮ ይሄኛው ቪዲዮ። መንግስትም ቢሆን የራሱን ቻናል ብቻ ነው የሚከፍተው። ለዛ እኮ ነው መረጃ የማይደርሰው። ንጉስ ደንገጡር የማይለየው ሰኔና ሰኞ ገጥሞልሻል ኢትዮጵያ ወይ ጨው ለራስ ስትል ጣፍጥ ብላለች ብላችሁ ንገሩልኝ። ትናንትና ደጋጎቹን ነገስታትም ይሁን ክፉዎቹን መሪዎች ሁሉ ጠራርጎ የወሰደው ሰኔና ሰኞ ይሄው ገጥሟል። ረሃብ፣ ቸነፈር፣ ጦርነት፣ ችግር፣ ድርቅ ሁሉም ሰኔና ሰኞን እየታከከ ነበር ሀገራችን ላይ የተፈጸመው። ይሄው አርሲ ላይ ዛሬም ኦርቶዶክሳውያን እየታረዱ ነው። ስለ ፍትህ የመንግስት ያለ እያለ ህዝብ እየተጣራ ነው። ፍትህን ይሰጠኛል፣ እንባዬን ያብስልኛል ላለው አካል ዛሬም እያለቀሰ ነው። ድንገት ግን እንባ አባሹ ብቅ ይልና እንዲያውም እኔ ይሄ መረጃ አልደረሰኝም፣ ተከሰተ የተባለው ነገር እንዲያውም እኮ እዛ ላይኛው መንደርና እዛ ታችኛው ሰፈር ተፈጽሞ ቢሆን ኖሮ
የሁሉ ጩኸት ባልተሰማ ነበር ብሎ ተሳልቆ ጩኸትን ይቀማል። ጩኸት ቀሚው እሱ ብቻ አይደለም፣ የእሱ ጀሌዎችም ይከተላሉ። ትናንት ያልጮኸ ዛሬ መጮህ የለበትም። ትናንት የዛ ቁስል ያልተሰማው ዛሬ የዚህኛው ቁስል ሊሰማው አይገባም የሚለውን ፕሪንሲፕል ማን እንዳጸደቀው ባላቅም የትኛው አድርባይና ፌርነስ ተጫዋች ጨዋታ እንደሆነ ባይገባኝም ቅሉ ግን ይኸው ተሰድረው በየኮመንቱ ጭራሽ የሚከተላቸውን ህዝብ ተማምነው ትናንትና አክሱም ላይ ያው ሁሉ ካህናት ሲታረድ ቤተክርስቲያን ሲቃጠል የት ነበርሽ አንቺ መርጦ አልቃሽ እያሉ ይዘባበታሉ። አንድ የተሳሳታችሁት ነገር እናንተ ዛሬ እየተዘባበታችሁ ያላችሁት ባልቃሹ ላይ አይደለም፣ በሟቹና ነገ በሚሞተው ላይ ነው። እናንተ ብሔረሰብና ሃይማኖት ለይታችሁ ስትቋጠሩ ዛሬም የሚሞተው ሰው ቁጥሩ እየጨመረ ይሄዳል። እንደው በጋራ ለሀገር አንድነት ለጋራ እሴት መቆም ቢያቅተን እንኳን በጋራ ማዘን እንደምን ተሳነን ወገኖች፣ በጋራ ማልቀስ እንደምን ቸገረን። ለዚህ ሁሉ ለታረደ ክርስቲያን ሰዎች ሲጮሁ አክሱም ሙስሊሞች ምን እየተደረጉ እንደሆነ አልሰማሽም ብሎ እንባ መቀማትን አሁን ምን አመጣው? ሰው ነጠላ ዘቅዝቆ እያለቀሰ ደረት እየደቃ ማልቀስ አይገባህም ማለት ለሞተው ወይስ ለቆመው? የሞተው አፈር ሳይነካው በቅጡ እንኳን ሳይቀበር ሌሎች ተሳደው በየጫካው ተደብቀው ባሉበት ቤተክርስቲያን እየነደደ ባለበት ሰዓት አመታትን እየቆጠሩ ነገና ትናንትን ባለማገናዘብ ስለ ትናንትና ማልቀስ ብቻ ምን ትርጉም አለው? ትናንትናስ የተሳሳተ ዛሬ መጥቶ ማልቀሱ ስህተት ነው ወይስ ትናንትና ስለሆነውና ስላልተደረገው ነገር እየተከራከርን ዛሬ ፊታችን ላይ የሚሆነውን ነገር ባላየ ዝም ብለን በርካቶች እንዲያልቁ ምክንያት እንድንሆን የፈለጋችሁት? ምንድነው ፖይንታችሁ? ምንድነው ማስተላለፍ የፈለጋችሁት? ወይስ እኔ ቤት ሲቃጠል ዝም ስላላችሁ ዛሬ ቤታችሁ ተቀጠለና ደስ ብሎኛል እያላችሁ ነው? እናንተ አሁን ስለ ጨዋሂው እንጂ ስለሚጮህለት እኮ ዘንግታችሁታል። ስለ ትናንትና እናውራ ካላችሁማ ቆጥረን እንጨርሰዋለን፣ ተወቃቅሰንስ እንጨርሰዋለን። በአመት በሁለት አመት ስንት አብያተ ክርስቲያኖች እንደተቃጠሉ ረሳችሁት? እኔ የምለው እናንተ ሙስሊሞች ውስጥ እንደው በትናንትናው ጦርነት እንኳን ወሎ አካባቢ ብቻ የስንት ደረሳ ቤት እንደተቃጠለ የስንት የደረሳ ትምህርት ቤቶች እንደወደሙ አልሰማችሁም? መርጦ አልቃሽ። ለመሆኑ በዚህ ሀገር እርስ በርስ ጦርነት ብቻውን የሚሞት ብሔረሰብ አለ? ማንም ያጥፋ ብቻውን ነው ወይ የሚሞተው? ብቻውን አይደለም። የሁሉም እናት ልጇ ጠፍቶባታል። አማራ ክልል ስላለው ችግር ቢነሳ ትናንትና ስለ ትግራይ ስላላወራችሁ አታውሩ። ዛሬ ኦሮሚያ ውስጥ ስላለው ችግር ቢነሳ ትናንትና ስላላወጋችሁ አታውሩ። ያስኬዳል? ሁሉስ ኢትዮጵያዊ አይደል? ያጠፋ እስከ ጥፋቱ አይመለስም? ትናንትና ያልጮኸ ዛሬ የመጮህ መብት የለውም? ምንድነው እያላችሁ ነው ያላችሁት? ታዲያ ሁሉም ጩኸት የሚቀማማው የራሱን ቴሌቪዥን ከፍቶ ራሱን ብቻ ሲያይ ስለሚውል ነው ወገኖች። ሪሞት እኮ የተሰራው ቻናል እንድንቀያየር ነው። ሰው እንዴት የስልኩንም ፓስወርድ ከፍቶ የራሱን ምስል ብቻ ሲያይ ይውላል? ሰው እንዴት ራሱን ብቻ ፎሎ ያደርጋል? ታዲያ እኔ ቤት ያለው እሳት አንተ ቤት ካልደረሰ ብቻ የማይሰማን እኮ የራሳችን ቴሌቪዥን ብቻ ከፍተን ራሳችንን ብቻ ስናይና ስናደንቅ በራስ ፍቅር ብቻ ተለክፈን እየኖረን ስለሆነ ነው። መንግስትም ቢሆን የራሱን ቻናል ብቻ ነው የሚከፍተው። ለዛ እኮ ነው መረጃ የማይደርሰው። ሰው እንዴት በራሱ ፍቅር ብቻ ተለክፎ ይኖራል? ሰው እንዴት ቻናል እየቀያየረ ምን ተባለ ምን ተደረገ የሚለውን አያይም? እንዴት እኔ ብቻ ትክክል፣ እንዴት እኔ ብቻ ነኝ ብሎ ይኖራል? እንደ ሀገር አያስኬድም።
እስከ ዛሬው ውስጥ ጠፋ። ዛሬ ፊት ለፊታችን እየሆነ ስላለው ነገ ስለሚሆነውም ነገር ስለ ትናንት እያነሳን እየተካሰስን ዛሬም ሳንፈታ እንድንኖር ነው የምትፈልጉት? የለም፣ እናንተም ቻናል ቀይሩ። እናንተም ቻናል ቀይሩ፣ እኛም ቻናል ቀይረን እያየን የሀገራችንን ችግር እንፍታ በሚለው ቪዲዮዋ ነው የታሰረችው። የመጨረሻ ቪዲዮ የተለቀቀው ይሄ ነው። እንግዲህ ሆነ ከተባለ በሰራችው ቪዲዮ ነው ከተባለ ይሄ ቪዲዮ ነው አንደኛው። በዚህ ቪዲዮ ላይ ስለሟቹ ሲሆን ስላልቃሹ ነው አጀንዳችን። ስለሟቹ እያሰብን በጋራ ስለ ኢትዮጵያ እንቁም። ስለም ትላንትናው በደል እያነሳን ከሆነ በደል መቆጣጠር ሀገር አያሳድግም። ሟች ከማፍራት ውጪ ምንም ቂም በቀል ከመፍጠር ውጪ ምንም ውጤት አያመጣም። የአርሲ ወገኖቻችን አለቁ ሲባል እንባ ለመቀማት የሚጥሩ የሚሯሯጡ የአክሱም ሙስሊሞች የትግራይ ጦርነት ላይ ወለጋ ላይ ለተፈጠረው ወሎ ላይ ለሆነው አማራ ክልል ላለው ትግራይ ክልል ያለው የምንካሰሰው አጀንዳ አደገኛ ነው። ይሄንን ማቆም ያለብን ስለሞቱት እያሰብን ነው። ይህ ነው ኢትዮጵያዊነት። አለበለዚያማ አድርባይነት ነው። እኔን ብቻ ስሙኝ የሚባል አጉል ጩኸት ደግሞ ከገዳይነት ያልተናነሰ ነው ብላችኋለች። መልእክቷ ይሄ ነው። እዚህ ላይ አሁን ምኑ ነው ወንጀሏ? ውሸት ነው እንዴ? ትላንትና በጣም ያሳፈረኝን አንድን ማህበራዊ ድረገጽ ላይ የተለቀቀ ነገር ልንገራችሁ። ታዋቂ ሰዎች ሲሞቱ የሚለጠፉ የፖለቲካና የሃይማኖት ብልግናዎች ልበላችሁ። ቃሉን በጸያፍ ቢሆንም ልጠቀሙ ብልግናዎች ነው የምለው። ለምን እላለሁ መሰላችሁ? ትላንትና ድምፃዊ ሰማኸኝ በለው አረፈ። የሃይማኖት ማለት ጸያፍ ሃይማኖቶች ደግሞ ምን አሉ መሰላችሁ? ፎቶውን ለጥፈው ጌታን ሳይቀበል በመሞቱ የሰው ልጅ ሁለተኛ ሞት ሞተ ብለው ከክርስቶስ ቀድሞ ፈረዱበት። ሲኦል እንደሚገባ ፈረዱበት። እነሱ ፈራጅ ሆኑ። አያችሁ፣ የታዋቂ ሰው ሞት የማህበራዊ ሚዲያ ንግድ እንጂ የሞተው ሰው ቤተሰቡ ማህበረሰቡ አይታሰብለት። ይሄ ጋጠወጥነትና ስርዓት አልበኝነት እየነገሰ መሄዱን ማሳያ ነው። ይሄን በነገራችን ላይ የመንፈሳዊ ቻናሎች ናቸው እየሰሩ ያሉት። ልቀጥልላችሁ። ሌላ ሰማኸኝ በለው ኢትዮጵያ ውስጥ የሚገኝ ታዋቂ ሰው፣ ፖለቲከኛ፣ አርቲስት ዛሬ ጌታቸው ረዳ ተቃቅፎት የሚሰራው የሀገሪቱ ጠቅላይ ሚኒስትርም ጨምሮ ማለት ያኔ ሲሳደብ ነበር ጦርነት ላይ ሆኖ። እሱን አሰድቡትም፣ ምክንያቱም ፖለቲካ ነው። ተጣሉ፣ ተታረቁ፣ አለቀ። ልክ እንደዛው ህዝቡም ጋር ያለው ነገር እንዲህ መሆን መቻል አለበት። ነገር ግን የትግራይ ህዝብ ላይ የሚል ታሪክ ተነሳበት። በነገራችን ላይ እዚህም ያለው ዘፋኝ አብርሃም ምናምን የሚባልም ዘፋኝ አለ ደግሞ ለጥፈውበት። ቀጥሎ ደግሞ የማየው ፉክክር የሰማኸኝ በለው ሞት ቤተሰቦቹ ሀዘን ተረስቷል። አብርሃም የሚባሉም ዘፋኝ እንኳን አይደለም መዝፈን ጫካ ገብቶ እንጨት ሲለቅም የሚያሳይ ፎቶ አድርገው ለቀቁት። አያችሁ፣ ሀዘናችን ፖለቲካ፣ ሞታችን ፖለቲካ፣ ሞታችን ሃይማኖት የምናደርገው እኛ ነን። ይሄን ጉዳይ እቺ ልጅ እስክትፈታ ድረስ ድምጻችን እናሰማለን። እሷ ብቻ አይደለችም። በነገራችን አሁን ያልታወቁ ታስረው ያሉ ወንድሞችም እህቶችም እንዳሉን አባቶችም እንዳሉን የሚያሳይ መረጃ ነው። ከሰኔ 1 ጀምሮ ለ8 ቀናት ይቺ ልጅ እስር ቤት መቆየቷን አናቅ። ሁላችን በተለይ እንደኛ አይነት ሚዲያ ላይ ያለን ሰዎች አላወቅም። የሌሎቹን አጋጣሚ አጠገባቸው ያዩአቸው ወይ ሲታሰሩ ያዩአቸው ወይ የሰሟቸው ሰዎች ጎረቤት የሚነበሩ መረጃውን አጋሩት። የእህታችን ግን አልተሰማም። ከቤቷ ነው የተወሰደችው። በጣም ጥሩ። ሳልሳዊት በየነ ሚዲያ ላይ የምትሰሩ ኦርቶዶክሳውያን የሆናችሁ ሁላችሁ እስኪፈቱ ድረስ የቀሲስ መዝገቡ ካሳን ዶክተር የዮኒ የሰማዕቷ ልጅ ዮናታን የእህታችን ጋዜጠኛ ሳልሳዊት ባይነሳኝንም ጨምሮ ድምጽ እንድንሆናቸው በዚህ አጋጣሚ ጠይቃቸዋል። ምንም ላላደረጉ ለሞቱት ድምጽ ለሆኑ መፈታት አለባቸው። ዋናው አጀንዳ የት እንዳለው ላሳያችሁ፣ ላምጣላችሁ። ከአህመድ ዲን ጀበል እስከ ጀዋር መሐመድ ነው መወስዳችሁ። ስሙት። ከዚህ በኋላ ይሁት ይሄ ትላንትና ማምሻውን የተለቀቀ ዛሬ ጧት የተለቀቀ
የአህመድ ድንጀበል ፖስት ነው ትላንትና ማምሻው የተለቀቀ የሐሰት መረጃን ማጋለጥና ሀገርን እንታደግ በማጋለጥ ሀገርን እንታደግ ይላል። የሀገር የሐሰት መረጃ ነው። በነገራችን የአርሲው ጭፍጨፋ ጀርባ ጀዋር እጁ አለበት ብዬ ሰራሁላችሁ ቀደም ብዬ። ከጀዋር በኋላ ስልጠና ሲሰጥ ያሳየዋችሁ አህመድ ድንጀበልን አሳይቻችኋለሁ። የሚዲያ ፕሮፓጋንዳ የበላይነት ለመያዝ እነማጋ ስልጠና ሲሰጥ እነማን ሲሰሩ እንደነበሩ ይሄንን መንግስት ያውቀዋል። ፖለቲካ ላይ የሚሰሩ በሃይማኖት ላይ የሚሰሩ በሙሉ ያውቁታል። በዚህ ጉዳይ ላይ ስራ እየሰሩ እንደሆነ ይታወቃል። እነማን ሰልጠነው እንደሆነ እነማን እንደሚያሰለጥኑ ምን እየተሰለጠነ እንደሆነ ይታወቃል። በጀት ፈንድ ከየት እንደሚያገኙ ይታወቃል። ይሄን ጉዳይ መንግስት በራሱ ያጣራው። እኛ ግን እያሰለጠነ እንደነበረ እንዴት እንደሚሰለጥኑ እንዴት ጩኸት ለመቀማት በጋራ እየሰሩ እንደሆነ እያሳየናችሁ። ይሄ ጉዳይ ለጠፈውን ላሳያችሁ። ለሻሂድ ዝግጁ ነን የምትል ገጽ ተለጠፈ። የሆነ ገጽ ላይ ነው የተለጠፈው፣ ነግራችኋለሁ። እሱንም ሐሰቱንም አሳያችኋለሁ። ከዛን አንገቱ ላይ ክር ያሰረ ተደርጎ ተሰራ። አያችሁት? ይሄ አህመድ ድንጀበል የለጠፈው ነው። ላንብብላችሁ። የሐሰት ፕሮፓጋንዳና ሃይማኖትን ለሀገር ጥፋት ለህዝብ እልቂት ለመዋል ይበጅ ይሆን? የኢትዮጵያ ህዝብ ለዘመናት አብሮ የኖርበትን የሃይማኖት መቻቻልና አንድነት ለመናድ ማህበራዊ ሚዲያን በመጠቀም ሃይማኖትን እንደ መሳሪያ ለመጠቀም የሚሞክሩ አካላት ሴራ ከቀን ወደ ቀን እየተጋለጠ ነው። ለዚህ ደግሞ ሰሞኑን በሙስሊሙስና በክርስቲያኖች መካከል ግጭት ለመቀስቀስ ሲሆን ሆን ተብሎ የተሰራጨው የተደራጀ ሐሰት ድራማዎች ዋነኛ ማሳያ ነው። ማን ነው የሰራው ነው ጥያቄው። ይሄን ጉዳይ ማን ሰራው ላሳያችሁ። በዚህ ጉዳዮች ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንታደግ ብሎ ጫካ የገባ ኦርቶዶክሳዊ ታጣቂ የለም። የፕሮቴስታንት እምነትን ለመታደግ ጫካ ልግባ ብሎ የፕሮቴስታንት እምነት ታጣቂ ነኝ ብሎ የገባ ጫካ ውስጥ የለም። የእስልምና ግን አለ። ታጥቆ ጃድና ወጃል የሚል በአደባባይ አለ። ማንም ይሄንን ሲያወግዝ አሰሙ። ማንም የእስልምና ተከታይ የጀዋር መሐመድና ክንፎቹ ከጀዋር መሐመድ እስከ አህመድ ድንጀበል የሚናገር የለም። ግን በፎቶ ነው ማስረጃ የሚሰሩላቸው አውቀው የሚረብሿቸው። ላሳያችሁ። እነዚህ ለማቀነባበር የሰራቸው ጽሁፎች ረጅም ናቸው። በነገራችን ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በጣም ብዙ ለመስራት ችግር የለባቸው። ቪዲዮ መጨረሻ ላይ የሱ ጽሁፍ መጨረሻ ላይ ቪዲዮ አለ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ምን ለመሆን ነው እዚህ የተገኘኸው? ያው ሻሂድ ለመሆን ነው። አዎ ሙስሊም ነህ እንዴ? አዎ ሻሂድ አታውቅም እንዴ? አላውቅም። ግን መስቀል ለብሰሃል እኮስ። ወይ አየኸው እንዴ? በቃ ቻው፣ አደራ ቪዲዮውን እንዳትፖስት። ይሄን አቀነባብረው የሰሩት ራሳቸው ናቸው። እንግዲህ ለኤዲቲንግ ለኤአይ ምን ያህል ቅርብ እንደሆኑ እንድታዩት ፈልጌ ነው። ይሄ ፎቶ ገጽ የለጠፈው እነሱ የለጠፉት መጀመሪያ ሸዋ ጠቅላይ ግዛት የሚል ሙስሊሞች ሰልጥነው ጨርሰው ተመርቀዋል ክርስቲያኑን ለማረድ አንተ ቆመ ተመልከት፣ በማጅራት ሊያርድ እየመጣ ነው፣ ብቻ ሰላሙን ያጣ መንግስት ነው ያደራጃቸው ብለዋል። እዚህ ጫፍ ላይ የምታዩት ለሻሂድ ዝግጁ ነን የምትል ጽሑፍ አለች። እሷ ቦታ መከለያ ነች። እቺ ቦታ ተሰርታ ነው። እንዴት እንደተሰራች አሳያችኋለሁ። እነዚህ ቦታዎች ይሄ ፎቶ የት ቦታ ምን ለምን ጉዳይ እንደሆነ ማለት ነግራችኋለሁ። ይሄ ፎቶ የቅርብ ጊዜ ፎቶ ነው። የኢዜማ ምርጫን ጉዳይ በተመለከተ ደቡብ ኢትዮጵያ ክልል ላይ የተፈጠረ የሆነ ጉዳይ ነው። ያንን ጉዳይ የገለጸ ፎቶ ነው እና እኔም ቆይ እስኪ ገጹ በነገራችን ላይ በጦርነቱ ጊዜ በጣም አንድ ልምር ነው ነገር አለ። ሚዲያ ላይም ስለሆነ ብዙ ነገር አንድን ነገር ዝም ብለን እንደመጣ አናቀርበው። ምን እንጠቀማለን መሰላችሁ? ይሄ የተጻፈው ገጽ አለ ወይ ትክክለኛ ነው ወይ አልኩ። ለምን እንዳልኩ ልንገራችሁ።
ያን ጊዜ በጦርነት ወቅት የፌዴራል መንግስቱና የህወሓት ጦርነት በነበረ ጊዜ በጣም ብዙ ገጾች በጳጳስ ስም፣ በካህን ስም፣ በአማራ ስም፣ በኦሮሞ ስም፣ በትግራይ ስም በምናምን ይከፈትና የዛኛው ቡድን የፌዴራል መንግስቱ ለማጥቃት በራሱ ገጽ እንዳደረገ አድርጎ የውሸት ፕሮፓጋንዳ ይዘራል። ይሄኛውም ደግሞ በዛኛው በኩል አድርጎ ፕሮፓጋንዳ ይዘራል። ይሄ የተለመደ ነው። ይሄ ማለት ፎልስ ፍላግ ኦፕሬሽን እመላችሁ ከዚህ በፊት ብያችሁ አውቃለሁ። የሐሰት መረጃን ጠላትን፣ ሟችን ገዳይ አድርጎ የመፈረጅ ታሪክ ነው። ስለዚህ አሁን የሸዋ ጠቅላይ ግዛት እውነት አለው የገጹ ላገኘው አልኩና ትላንትና ነው መለቀቅ የጀመረው። በነገራችን 16 ሰዓቱ ነው ከተለቀቀ። ገጹን ገብቼ የፈለግኩት ሸዋ ጠቅላይ ግዛት የሚል ገጽ የለም። ፖስተው ለቀው አጥፍተውታል። ስለዚህ ባለቤቶቹ ናቸው ራሳቸው ፖስቱን የፖስተቱት። መክሰስ የፈለገው አካላት ድጋሚ እንዳናገኘው አድርገው ፖስተውታል። ይሁት ሸዋ ጠቅላይ ግዛት የሚል ፔጅ የለም። ይሄኛው አሁን እነሱ የሚገልጹት ፔጅ የለም። አንድ ማስረጃ ልቀጥልላችሁ። ሁለተኛው ኦርቶዶክሳዊ ወጣት የሚል ገጽ ላይ የተለጠፈ ነው ብለው ለጥፈውታል። ከ9 ሰዓት በፊት የሚል ነው። እንግዲህ ይሄ ትላንትና ነው ያነሳሁት የወሰድኩት። በጣም ጥሩ። ሸዋ ጠቅላይ ግዛት ለምንድን ነው አልኩ። ይሄንንም ተመሳሳይ ነው ፎቶ ስልህ በምክንያት ነው። እነዚህ ጭራቆች ሰውን እንደበሬ ክርስቲያንን እንደበሬ ለማድረግ ዝግጅት ጨርሰዋል። የኛስ ሼር አድርገው በብሎ ተለጥፏል። ይሄንን ነው እነሱ በነገራችን ላይ ሸዋ ጠቅላይ ግዛትና የኦርቶዶክሳዊ ወጣት የሚለውን ገጽ ነው እያባዙ ያሉት። ከኡስታዙ እስከ ምዕመኑ ይሄንን ፕሮፓጋንዳ ላይ ተነስቷል። እነ ሙራር ታደሰማ ዋና ስራቸው ነው። በጣም ጥሩ። ኦርቶዶክሳዊ ወጣት ገጽን ፈለኩት። 21,000 ገጽ ያለው ገጽ ተገኘ። በጣም ጥሩ ገባን ውስጥ ኦርቶዶክሳዊ ወጣት 21,000 ያለው 503 ፎሎወር አለው። ሁሉም እምነት ተከታይ ሊሰብክ የሚገባው ፍቅር ነው። ፍቅር አውቆ መስበክ ታላቅነት ነው። ለዚህም ነው ክርስቶስ ሕይወቱን አሳልፎ የሰጠው በሚል ገጹ ላይ እንዲህ ተቀምጧል። የለጠፈውን ከ3 ቀን በፊት ጀምሮ ያለው ላምጣላችሁ። ከ3 ቀን በፊት ይሄን የተለጠፈው ጁን 12 ማለት የቅድስት ሥላሴ ዩኒቨርሲቲ ደቀ መዛሙርት ብሎ ለጥፏል። ከዛን ቀጥሎ የለጠፈው ላሳያችሁ 12 ይሄን የብፁዕ አቡነ ጴጥሮስን ድሮ ቪዲዮ አምጥቶ ለጥፏል። ልቀጥልላችሁ። ከ16 ሰዓታት በፊት የአርሲ የተጨፈጨፈ ወገኖቻችን ፎቶ ወጥቷል በሚል ለጥፏል። ከዚህ ውጪ አሁን ያሉትን ፎቶ ገጽ አታገኙት። ልሞክርላችሁ። ኦርቶዶክሳዊ ወጣት የሚሉ ገጾችም አሉ። ሌሎች ላሳያችሁ። ኦርቶዶክሳዊ ወጣት ከመምጣት በፊት እንደውም ላምጣላችሁ። እንደውም እነዚህ ኦርቶዶክሳዊ ገጾች የሚሉትን በምን ለማምጣት ተፈለኩላችሁ መስላችሁ? በኤአይ አቀናብረው ኤአይ ውስጥ ገብተው እንዴት ሰርች እንዳደረጉ እንዴት እንዳገኙት የሚገልጽ ቪዲዮ እንዲሰርተውላችኋል። ያዋቸው ፎቶን አስገብተው የሁለቱ ምስል የትኛውን ኦሪጂናል የሚል መልስ ገልጸዋል። ራሳቸው ቪዲዮ ላይ ነው። በነገራችን እኔ አይደለም ማመጣላችሁ። ይህ በደቡብ ኢትዮጵያ በቀድሞ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ውስጥ የሚገኝ በጌዲዮ ዞን አካባቢ የተነሳ ፎቶ ነው። ምስሉ መጀመሪያ ላይ በተለያዩ ማህበራዊ ገጾች ላይ የሰዎችን ልብስና ጃኬታቸውን ላይ የጦር መሳሪያዎች ጎራዴ በመጨመር ለሐሰተኛ መረጃ ስርጭት ለፖለቲካ ፕሮፓጋንዳ እንዲያገልግል ተደርጎ ተሻሽሎ ኤዲት ተደርጎ እየቀረበ ይገኛል አሉ። በጣም ጥሩ። እኔ ደግሞ ምን አረኩላችሁ መሰላችሁ? ይሄ ገጽ ኦርቶዶክሳዊ ወጣት ላይ የሸዋፋን ሰሜን ሸዋ ምናምን የሚለው ላይ የለም አይደለም። ቆይ እስኪ ኤአይ ሰርች ናል። ይሄን ፎቶ ከየት ነው ከየትኛው ነው ኦሪጂናሉ ያገኘው ብዬ ሰርች አደረኩት። ኦርቶዶክሳዊ ወጣትና ኦርቶዶክሳዊ ወጣት የሚል ሁለት ገጾች ላይ የተለጠፈ አሳየኝ። ገባው ሁለቱም ገጽ ላይ። ይሄኛው ሌላኛው ኦርቶዶክሳዊ ወጣት ነው። ፕሮፋይል ፒክቸሩ አይገናኝም፣ አይመሳሰልም፣ ምኑ የለም። ሊንኩን አያይዘውት ነው። በ2025 ነው ፖስት አድርጎ ያቆሙ። ይሄ ገጽ ለጥፎ ያውቅ። ቀጥሎስ ኦርቶዶክሳዊ ወጣት የሚል አለ። ዲሴምበር 1 ነው ይሄ ለጥፎ የሚያውቀው። ስለዚህ ገጹ ምኑም አይመሳሰልም። በጣም ጥሩ። እነዚህ ሰዎች ታዲያ በራሳቸው ፕሮፓጋንዳ ለመክፈት ለምን ፈለጉ አልኩ። ይሄን ሰውዬ ፎቶ ታዩታላችሁ። አንገቱ ላይ ክር አለ። እማሳያችሁ ይሄ ሰውዬ ሸሚዝ ነበረው። ሸሚዙን ቀይርልኝ ስትሉት አንገቱ ላይ ያለውን ክር መቼም ኤዲት የሚያደርገው ሰው አቀርቶ አይደለም። ሆነ ተብሎ አስቡት። በተለጠፈ በደቂቃ ልዩነቶች ውስጥ አንገቱ ላይ ያለውን ክር ነው ያዩት የለጠፉት ወዲያው። በነገራችን የሰራውን የምታውቀው ባለቤቱ ነው። ይሄን ፕሮፓጋንዳ የሰራው ባለቤቱ ነው የሚያውቀው በደንብ አይደለም እንዴ? ላሳያችሁ። አንገቱ ላይ ክር እዚች ከታች ኮርነር ላይ የምታዩዋትን ፎቶ ደግሞ ስታዩት
በጀሚኒ ኤዲ ስታደርጉ ወይ ደግሞ በኤአይ ኤዲ ስታደርጉ የኤአይ ምልክት የሚቀመጥበት ይሄኛው ምልክት እቺ የምታዩት ኮከብ ምልክቷ ኤአይ ኤዲ ስታደርጉ ፎቶ ላይ የምትቀመጥባችሁ ምልክት ነች። አሁን ኦርቶዶክሳዊ እንደሰራው ተደርጎ መጀመሪያ የምታገኙት ገጹን ሙስሊም ገጾች ላይ ነው። ሙስሊም ገጾች ናቸው እየለጠፉ ያሉት። በኋላም የምታገኙት ሙስሊም ገጾች ላይ ኦርቶዶክሳዊ ልጅ እንደው የምታገኙት ከዛ ገጻ ሼር ያደረገ ካልሆነ በስተቀር አታገኙት። ፎቶን ከዛ ያወረደ ካልሆነ በስተቀር እንዴ አረ ይሄ ሁሉ እንዴት ይቀናበራል ምናምን ካላችሁኝ ላምጣላችሁ። የሸዋ ጠቅላይ ግዛት እዚህ ጋር ለሻሂድ ዝግጁ ነን የሚሏትን ቦታ የለጠፋት ማን ነች? በነገራችን ላይ ሻሂድን ታውቁት ነበር እንደ ኦርቶዶክስ አያችሁ። በጣም ብዙ ነገሮችን የእናንተን ቋንቋ ኦርቶዶክሳውያን አያውቁትም። ስለዚህ ሻሂዷንም ስትለጥፉ ኤአይ ያለችበት ምልክት ቦታ ላይ ከስር ለጠፏት። በጣም ጥሩ። እዚች ኤአይ ላይ አንገት ምልክት ያደረጉት እዩዋቸው። ልጁ የተነሳውን ፎቶ አሳያችኋል። ፊቱን አዙረው እንደዚህ ማርገው ሰርተዋል። በነገራችን ላይ ለኦርቶዶክስ እንገላለን። ይሄ ፎቶ ኤአይ የተቀናበረ ነው። አዘውት ነው። ልጁ ፊት ወደዛ ይዞረ ነው፣ ወደዚህ አዙረውታል። ይሄን ሁሉ ሲሰሩ ሆነ ብለው ነው የሰሩት። ትክክለኛው ፎቶ ይሄ ነው። እንደነገርኳችሁ ይሄ ፎቶ የኮዞ ወጣቶች ድምጽ ከሚል ገጽ ላይ ነው የተወሰደው። የኮዞ ወጣቶች ድምጽ የኢዜማ ተመራጮችን ታስረው ተንገላቶብኛል ቢሉ የኮዞ አልዛ ቀበሌ በኢዜማ ፓርቲ አባላት ላይ እያደረሱ ያለው ጫና ይቁም በሚል በኮዞ ቀበሌ በዛሬው ዕለት በቀን 29/9/2018 ዓ.ም ከጠዋቱ 2 ሰዓት እስከ 12 ሰዓት ድረስ ያለምንም ምክንያት የኔ ኢዜማ ፓርቲ አመራሮች ያስፈታሉ፣ በእነሱ ተኮራላችሁ ላይ በማን ላይ እንደምትዘሉ እናያለን በማለት ያለ አግባብ አሳስረዋሉ። ስለዚህ መንግስት አስቸኳይ ለነዚህ የታሰሩት ወገኖች ፍትህ እንዲሰጥ በታላቅ ትህትና እንጠይቃለን ከሚሉት መካከል ከስር የሚገኘው ፎቶ አሁን ማህበራዊ ሚዲያ ላይ የተሰራጨ ፎቶ። በጣም ጥሩ። ሻሂድን አያችሁት አይደል? አሁን ከስር ያለችውን ጀሚኒ ይዋት ኤአይ የተቀናበረችው። ይሄ ሁሉ ቅንብር ፕሮፓጋንዳው በስርዓት እንዲሰራ ከ4 ዓመታት በፊት ጀምሮ በአህመዲን ጀበል ስልጠና የተሰጠ በነጃዋር መሐመድ ድጋፍ የሚደረግለት መሆኑን ላሳያችሁ ነው። ይሄን ያስባለኝ በማስረጃ ነው። ለምን እንዳልኳችሁ ልንገራችሁ። እነጃዋር መሐመድ የአርሲው ጭፍጨፋ ልክ ሲከሰት የከሰሱት ግለሰብ አቶ ስንታየው የሚባለውን ግለሰብ ነው። አቶ ስንታየው ማን ነው ካላችሁኝ ጃዋር መሐመድ የጻፈባቸው በግድያው ማግስት በፍጥነት ክሱ ባለቤት ይሰጠዋል መንግስት ላይ ለመለከክ። አስገዳዮቹና አስተባባሪዎቹ አብሮ አሳራጆቹ ደግሞ ፕሮፓጋንዳውን ጨዋዮቹ ላይ ለቁታል። አሁን ጨዋዮቹ ጋር ያለው ፕሮፓጋንዳ ለመለቀቅ ነው እስካሁን ያለው ቅንብር እየተሰራ ያለው። ወንድሜ ነቃብ ነገ ጳጳስም ፓትርያርክም ይገሉልሃል ዝም ካልክ። መረጃውን በማስረጃ ምን ነግርህ ከአርሲስ ካለው እስከ 5 ኪሎ ቤተ መቅደስ ድረስ መጥተው አራጅ አሳርደው አዘጋጅተው በፕሮፓጋንዳ በምን አስፈርጀው ነገ ግድያ ለማስፈጸም እቅድ የሚያቅዱ ስለነ ጃዋር የማይናገሩ አሸባሪዎችን የሚደግፉ አካላት አሉ። ጫካ የገቡ ገዳይነን የሚሉ አካላትን አሳያለሁ። ያቸው ያገዛዙ ምርጫ ድራማ የደረሰበት ውርደት ትኩረት ለማስቀየር አዲስ ፍጅት ፈጽማል ብሎ ነው ጃዋር የለቀቀው። በዚህ ግዴ ከ2 ሳምንት በፊት በምዕራብ ሐረርጌ ዳሮ ለቦረዳ ምናምን ብሎ ከገለጸ በኋላ በዞኑ በተደጋጋሚ የተለያዩ የግድያ ሴራዎችን የሚያቀነባብረው የ120 ማፊያ ቡድን አባልና የዞኑ የጸጥታ ቢሮ ኃላፊ አቶ ስንታየው ጥላሁን መሆኑን ገልጿል። ይሄንን የገለጸው ማን? ጃዋር መሐመድ። እስካሁን እዛ አካባቢ ጃዋር መሐመድ እንዲህ አይነት ጉዳዮች እንደሚሰራ የሚናገር የእስልምና ኡስታዝ አታገኝ፣ አንድ ኡስታዝ አታገኝ። ሁሉም ጨዋዮቹን ነው ቤተክርስቲያን ነው የሚከሱት። ሁሉም ውጣ። ትላንትና አቡበከር መሐመድ ኡስታዝ አቡበከር ሚዲያ ላይ ወጣ። ገዳዮቹ ጫካ ገብተው ከነጃዋር ጋር ወይ ደግሞ ከአሸባሪ ጋር መንግስት ያላቸው ሸኔ ሶክሶ አሰማቸው፣ ብትሞቱ አሰማቸው። ላሳያችሁ። ስንታየው ጥላሁን ያገዛዙ አጋይታ አጋርለህ ግዛ ስልት ዋና አስፈጻሚ ነው። በአርሲ ሐረርጌ ብቻ ሳይሆን በወሎና በወለጋም በሃይማኖት ብሔር ግጭቶች የሚያስፈልግበት ቦታ ሁሉ ኦፕሬሽኖችን በመምራት ስመጥር ነው ይላል። አቀናይቶ ያሳያል። ላምጣልህ፣ እኔ ላምጣልህ። ይሄን ሁሉ ካለ በኋላ እኔ ወዳጅህ እችን ነገር አመጣልሃለሁ። ስለዚህ ሰውዬ ግን ሲናገሩ አሰሙ። ስለዚህ ሰውዬ ሲናገሩ ሰማላችሁ። ለማን መገርሳን የወቀሰው ሰው ሰምታችሁ ታውቃላችሁ? ጃዋር መሐመድ ይወቅሰዋል አይወቅሰውም?
አህመድን ጀበል ይወቅሳል አይወቅሰውም? ለማ መገርሳ ምንድነው ያለው? ፍትህ በጽንፈኛ እስላምና አሸባሪው ሸኔ ቡድን የአርሲ ኦርቶዶክሳውያን አማኞች ላይ እየተካሄደ ያለው ዘገናኝ የዘር ማጥፋት ጭፍጨፋን ለማስቆም የፌዴራልና የኦሮሚያ ክልላዊ መንግስትም ተባብሮና ተናቦ በአስቸኳይ ጣልቃ ገብቶ ይህንን ዘገናኝ ግድያ እንዲያስቆም ማሳሰብ እወዳለሁ። እስካሁን ይህንን የሚናገር ስም አላችሁ? የሸዋ ጠቅላይ ግዛት የሚል ገጽ ከፍተው ገጹን ከተመሳሳይ ገጽ ጋር ሆነ ብለው አቀናብረው ፕሮፋይላቸው ሊሆን ይችላል የሚለውን አስገብተው ፎቶውን ሰርተው ስክሪንሾት አድርገው ከጨረሱ በኋላ ገጹን ዲአክቲቬት ያደርጉታል። ገጹን ላንተ ይለቅልሃል ስክሪንሾት። ከዛን አንተ እውነትም ኦርቶዶክሳዊ ነው እንዲያረጋው ብለህ አብረህ ሼር ታደርጋለህ፣ አብረህ ገደል ትገባለህ። እየመሩ ያሉት ራሳቸው ናቸው። የእስላም ዲጂታል ቡድን ነው እየመራ ያለው። አደገኛ ልጨምርልህ። ይሄን አደገኛ ቡድን ለምን አደገኛ እንዳደረገው ልንገርህ። እነዚህ ሰዎች ሲናገሩ አሰማም ከጀዋር ጋር ተቃቅፈው ሲሳሳሙ ታያለህ። ይሄ ማን ነው? ሙጂባ ሚኖ ነው አይደል? ይሄ ደግሞ አህመድን ጀበል ነው፣ ታውቁታላችሁ። የማመጣላችሁ እነዚህ ሁሉ ግን ግድያዎች አሉበት። ወንድማችን ሲራክ አንድ እህታችን ስለ ኦርቶዶክሳውያን ወጣ በእውነት ሙስሊም አልገደለም እንትን አልገደለም ሲባል፣ በነገራችን ላይ ስለዛ ቦታ ላይ ስለ ግድያው ለማ መገርሳ የክልሉ ፕሬዝዳንት የነበረው የደህንነት መዋቅሩን ጸጥታ መዋቅሩን በአካባቢ የነበረው የረጅም ጊዜ ልምድ ያለው ከነመለስ ጋር የሰራ ረጅም ዘመናት የቆየ ባለስልጣን ጽንፈኛ እስላሞችና አሸባሪው ሸኔ ብሎ እየገለጸ አንቺ ኦርቶዶክሳዊ እንዴት ያለሽ ሲራክ እንዲህ ብሏል። አርሲ ክልል ላይ እየገደለና እየጨፈጨፈ ያለው የታጠቀ ቡድን ነው እንጂ የእስልምና እምነት ተከታይ አይደለም። ይሄ መራራ ሀቅ ነው። በጣም ነው ግን የምታሳፍሩት። የእስልምና እምነት ተከታዮች አይታጠቁም ያለሽ ማን ነው? የማስረጃውን ተመልከች ነው። ዛሬ ለዓለም ስጋና ይገባውና የማስከረም መጨረሻ ቀናችን ላይ እንገኛለን። ላለፉት ቀን ከሌሊት ውድ ጊዜያቸውን ሰውተው እዚህ ደረጃ እንድንደርስ ባላህ ፍቃድ እዚህ ደረጃ እንድንደርስ ላበቁን ዋሊሞቻችን አላህ ከደረጃችን እንድንዳችሁ እንለምናለን። ኢኽላስ እንዲወፍቀን ኸይር ስራችን እንዲቀበልና አሁን ለምንቀላቀላችሁ ሙጃሂዶችም የጥንካሬና ኃይል ምንጫችሁ እንዲያደርገን እንለምናለን። በመጨረሻም በአጠቃላይ በዓለም ላይ ለሚገኙ ሙሂዶች እነሱም ምስራቅ አፍሪካ እነሱም ኢትዮጵያ ስለሚገኙ ሙሂዶች በሙሉ አላህ ተዓላ ግዴታ ባረገብን ጂሃድና ሂጅራ አደራ እንላለን። አላህ ሱብሓነሁ ወተዓላ ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን። ኢንሻአላህ እናንተ ከሃዲያንና ከዲን ወደ ኋላ የተመለሳችሁት አላችሁበት ድረስ እንደምንመጣ ኢንሻአላህ እንተማመናለን ማለት ነው። በአላህ ሱብሓነሁ ወተዓላ ፍቃድ አላችሁበት ድረስ በርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። እና ሊገልጽ ሲመጣ መቼም ሳይታጠቅ ባዶ እጁን አይመጣ እና ታጣቂዎች ናቸው ለሚለው ጥያቄ ይሄው እነሱም ይታጠቃሉ ነው መልሱ። እቺ ልጅ የምትናገረውን እያንዳንዱ ነገር አንድ ባንድ ከነ ማስረጃ መልስ እንሰጥበታለን። በደንብ ኮፒ ሊንክ ሼር ፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉ። በዛውም እንደዚህ አይነት ሆዳደር ክርስቲያኖች ለህሊናችሁ እንኳን ቢያንስ ለህሊናችሁ መኖር አለባችሁ። እኛ ከማንም ጋር ጦርነት ውስጥ መግባት አንፈልግም፣ ግን ቀን በቀን እየተገደልን ደግሞ የሚገልን ማን እንደሆነ እያወቀን ዝም ብለን መሞትም አንፈልግም። ስለዚህ በዚህ ልክ ጦርነት ቀስቃሾች አድርጋችሁ እኛን ባትስሉ መልካም ነው። እውነታው ይሄ ነው። ራሳችሁን ጠብቁ ብሎ ክርስቲያኑን ማንቃት ጦርነት ማወጅ አይደለም። ጦርነት ታውጆብሃል፣ ከመታወጅም አልፎ እየታረድክ ቤተክርስቲያን እየተቃጠለ ነው ያለ ንቃ የሚሉት ክርስቲያኖች በእንደነዚህ አይነት ተራና ምንም ዕውቀት በሌላችሁ ሆዳደር ክርስቲያኖች ሲሰደቡ ማየት እጅጉን ያማል። ስለዚህ እቺ ልጅ ለምትናገረው ነገር ማስረጃ ካላት ታምጣ። እኛ ግን ለምንናገረው ነገር ለእያንዳንዱ ማስረጃ እናመጣለን። ወደሷ እንለፍስ። በሃይማኖቶቻችን ፖለቲካ ከፍታችሁ ልታጫሩስን ያላችሁ ሰው ስንት ዓመት ነው አርሲ ላይ ህዝብ የሚሞተው? 50 እና 60 ብቻ ነው። 2000 3000 ህዝብ አይሞትም በቀን አርሲ ላይ። የታጠቁ ቡድኖች አይደሉም ወገን። ለምንድን ነው ከእውነት የምንርቀው? ለምንድን ነው እውነትን የምትሸሹት? ማንም ከእውነት እየሸሻ አይደለም። ወደ እውነታው እየተጠጋን ስንመጣ እንደናንተ አይነት ሰዎች ከእውነት እየሸሻችሁ ውሸት የሆነ ነገር በአደባባይ ስትናገሩ ትንሽ እንኳን አፍረት አይሰማችሁም። እኛን የሚጨፈጭፉን የሚገሉን ዋሃቢያ ሙስሊሞች ናቸው። ይሄንንም ከራሳቸው ከመመራኖቻቸው አንደበት መስማት እንችላለን። ተመልከቱ። ብዙ መጨፈጨፋቸው ካድሬዎች ስላሉ ለነዛ እንደ ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማርጃችሁ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። አንድ ሙስሊም 2000 ኦርቶዶክስ ካልገደለ ሙስሊምነቱን አናረጋግጥም። ካዋል ክርስቲያኖችም ማለት ነው። ይሄው ጂሃድ ማለት ምንድነው ማለት ክርስቲያኖችም ማለት ነው። ያው ምንም ልዩነት የለውም። ያለ ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና ስለዚህ እስከ ቤተክርስቲያን እስከ ገዳሙ ነው በትክክል በለው እያልኩ ነው። ይሄ ሌባ ካልጠፋ ሰላም አይገኝም። ወላሂ ነው የምላችሁ። ወላሂ ጳጳስ ሁሉ ሳይቀመጥ ኦርቶዶክስ ይጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድ እናውጅበት። አላሁ አክበር አለን እስከ ዳር እንነሳበት። የቁም ሬሳ ናቸው። በዚህ ልክ ክርስቲያኖች ላይ ጦርነትን የሚያወጁት እነሱ ናቸው። እንቀጥል። ሃይማኖትን ከሃይማኖት ልታፋጩን ስንት ዘመን አብረን የኖርን ህዝቦች ላይ ለምንድን ነው ልዩነትን የምትፈጥሩት? የቲክቶክ ጦረኞች ሂዱ እስኪ አርሲ ላይ ሄዳችሁ አጣሩ። አረ በመድኃኒዓለም ከእስልምና እምነት ላይ ውረዱ።
ከእስልምና እምነት ላይ ወረዱ ብላ ተናገረች። ማንም የእስልምና እምነት ላይ የደረሰ የለም እነሱ ደረሱብን እንጂ። ይኸውልሽ ወሃቢዮች ክርስቲያኖችን እንደሚገሉ ከነሱ ከእስልምና ተከታዮች አንደበት ከመምህራኖቻቸው ማስረጃ ላቅርብልሽ። ሐቂቃ እንነጋገር ካልን አይስ በማን ነው የሚመራው? እነ ፈቱል መጂድን እነ ኢርሻድ የሚባሉ አሉ። እዚህ ይዘናቸዋል። ምላስ የሚያሉ ኪታቦች በእነሱ ነው የሚመራው። ቦኮ ሐራምን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። አልሸባብን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። የወሃቢያ መስመር አይቀጥልም። እንደኛ ወሃቢያ ካልሆነ ካፊር ነው፣ እሱም መግደል ይበቃል። ሙባህ ደም ምን ማለት ነው? ይሄ ሙባህ ነው፣ ደሙ እሱ ቢገደል ምንም ችግር የለም። ይሄ ቃዒዳ ይዘው ነው ወሃቢያዎች በየትኛውም ሀገር ሲጨፈጭፉ ሲገድሉ የምናያቸው ማለት ነው። በተለያየ ሀገር በሶሪያ፣ በሊቢያ፣ በኢራቅ በዛ እስኪ እኔ ታሪካቸው መግደል አይደል በየቦታው የሚገድል ማለት ነው። ወሃቢያ አይደለም። አሁንም ቢሆን ክርስቲያን ወገኖቻችን ነቅተዋል። አሁንም ንቁ። አሁን ሱና ወል ጀማዓ ባጠቃላይ ልትነቁ ይገባል። አሁን በድጋሚ ማለት ነው። አታጭበርብሩ። ወሃቢያዎች ሲነቃባችሁ አታጭበርብሩ። እህት ወንድሞች አሁንም ከወሃቢያ አስተምሮት ልትቆጠቡና ጥንቃቄ ልታደርጉ ይገባል እላለሁ። ክርስቲያኑ ይውጣ። መጀመሪያ ሱፊያውን ከጨረሱ በኋላ ክርስቲያኑን ይጨርሳሉ። ይሄንን እወቁ። መንግስቱም ይንቃ ክርስቲያኑም ይንቃ። ለሀገር አይበጁም፣ ለምንም የሚበጁ አይደለም። እንኳን ለእናንተ ክርስቲያኖች ለእኛም ያሰጋሉ ይገላሉ ብለው እየተናገሩ ነው መምህራኖቻቸው። እና ለዚህስ ምን መልሳለሽ? ዝም ብለሽ ስሜታዊ ስለሆንሽ መናገር ስለምችይና የምትለቂበት ፕላትፎርም ብቻ ስላገኘሽ እውነትን ደብቀሽ ክርስቲያኖችን እዚህ ጋራ እንደ አጥቂ እስላሞችን ተጠቂ አድርገሽ በዚህ ልክ ክርስቲያን ሆነሽ መናገርሽ አንቺን የክርስቲያን እምነት ተከታይ መሆንሽን ለራሱ ጥርጥር ውስጥ የሚያስገባ ነገር ነው። በጣም ጥሩ ማስረጃ በመረጃ እንድናቀርብላችሁ ስለፈለኩ ነው እንዲያቀርብኩላችሁ። አደገኛ ነው አካሄዱ፣ የዋዛ አይደለም። ዝም ብለን የምናልፈውም ጉዳይ አይደለም። የእንትንን ጉዳይ አምጥተው የኮዞ ወጣቶችን ድምጽ ጉዳይ አምጥተው በኤአይ ጀሚኒ ሰርተው በራሳቸው ገጽ ለጠፈው ገጹን ካጠፉት በኋላ ገጹን አታገኙትም። ያው ዛሬ ጠዋት ነው የፈለኩት። ትላንትና ማታ ነው መለቀቅ የጀመረው። ዛሬ ጠዋት ፈለኩት። የለም ምንም ገጽ ላይ አታገኙት። ወዳጅ ራሳቸው ለጥፈው አሁን አጀንዳ አድርገው ይወጡበታል። ስለ አርሲ ኦርቶዶክሳውያን ግድያ መንግስት ጉዳዩ ከታች እስከ ላይ እንደሚያያዝ የክልሉ የጸጥታ የዛው የአርሲ ዞን ጸጥታ ኃላፊ ጉዳዩ ሲናገር ስሙት። ስሜ ስንታየው ጥላውን ባላለውኝ የአርሲ ዞን አስተዳደርና ጸጥታ ጽሕፈት ቤት ኃላፊ ነኝ። ጀዋር እንግዲህ ያው ይታወቃል ለምን ታርጌት እንዳደረገኝ እኔ ባላውቅም፣ ነገር ግን እዚህ ያለውን የጸጥታ መዋቅር የምመራው እኔ ነኝ። ከፖሊስ ጋር በመሆን በጥምረት እዚህ አካባቢ ላይ ያለውን ሰላምና መረጋጋት ለማምጣት ከፍተኛ ስራና ጥረት እያደረጉ ነው ያለሁት። እሱ በሚለው መልኩ ሳይሆን እኔ በህብረተሰቡ ውስጥ ህብረተሰቡ ነው የሚያውቀው። ምናልባት እሱ በጻፈው ላይ እሱ በፕሮፓጋንዳ ሊጠቀምበት የፈለገው ላይ ኮሜንቱን ማየት ይቻላል ማለት ነው። ህዝቡ የሚሰጠውን ግብረ መልስ እና ምንድነው ይሄንን የሚያደርግበት ምክንያት ህብረተሰብና ህብረተሰብ እንዳይ አጀንዳውን ሌላ አጀንዳ ጋር አቀብሎ ቤተክርስቲያንን በየትኛው ማቅጣጫ ክርስቲያኑን ማሳረድ፣ ማስጨፍጨፍ፣ በአካባቢው ሰላም መንሳት ሆነ ተብሎ የተቀናጁ የታጠቁ ጂሃድ እናወጃለን ብለው ስልጣና እየሰለጠኑ እያያችሁ እስኪ ኦርቶዶክስ ቤተክርስቲያንን እስልምናን ለማጥፋት ፕሮቴስታንትን ለማጥፋት ያለ ዘማቻ አይታችሁ ታውቃላችሁ? የለም እኮ ሸኔ ውስጥ አይደለም የሚባለው መንግስት ሸኔ ብሏል። የታጠቀ ኃይል ነው። በነገራችን ላይ ጂሃድ የሚያወጡት የገቡት የታጠቁ ኃይሎች ናቸው። አሁን እንደምናያቸው ቪዲዮ ላይ ስለነዚህ ቪዲዮ ሰርተው ሀገር ሰላም ትሁን ብለው አሁን የሰላም ሰባኪ መስለው እንደመጡት እንደና አህመዲን ጀበል አታያቸው። ወጣው ይናገሩ። ኡስታዝ አቡበከርን አታዩትም። ሙጂብ አሚኑን አትመለከቱትም። ጉዳዩ ምን ስለሆነ የሚሞተው የሚቃጠለው የቤተ ክርስቲያን ሀብትና የቤተ ክርስቲያን ልጅ ስለሆነ እናንተ ደግሞ ወጣችሁ ይሄንን የነሱን አጀንዳ ተቀበላችሁ ታራግባላችሁ። እረፉ። እኛ የታሰረችው ልጅ እስክትፈታ ቤተ ክርስቲያን ነፃ እስክትወጣ ሁሉም እምነት ተቻችሎ ተከባብሮ እስኪኖር ተከባብሮ እስኪኖር ድረስ ሁሉም በነፃነት በሀገር ውስጥ በተለያየ ክልል ተንቀሳቅሶ ሰርቶ አልምቶ ሀገሩን ጠብቆ መንግስትን ህግ አክብሮ እስኪኖር ድረስ ድምጻችንን እናሰማለን። ዝም ብለን አንሞት። የዛሬ ቆይታዬን ይመስል ነበር። አርያ መካሻ ነበር ፕሮግራሙን አዘጋጅ ያቀርብላችሁ። ከሳልሳዊት ግድይ እስር ከሳልሳዊት እስር ጀርባ ከአርሲ ግድያ ጀርባ ያለው አዲሱ ፕሮፓጋንዳ ከጀዋር መሐመድ እስከ አህመዲን ጀበል ለማ መገርሳን ጨምሮ የክልሉ የጸጥታ ዘርፍ ኃላፊን ጨምሮ ያቀናበርኩላችሁ መረጃ ይሄን ይመስላል። ነገ ጳጳስ ይገድሉላችኋል። ትላንትና ሞክረዋል አይደል? ነገ ጳጳስ በጥይት ይገድላሉ፣ በገጀራ ያርዳሉ። ዝም ካልናቸው አይቀርም። ይሄ የነሱ ዓላማ ነው። እኛ ደግሞ ዓላማቸውን እያወጣን ማጋለጥ ኃላፊነታችን ነው። እናንተ ደግሞ ሰምቶ መቀበልም አለመቀበልም የእናንተ ኃላፊነት ነው። መረጃውን አጋራዋችሁ። የዛሬ ቆይታ የሚመስል ነበር። አርያ መካሽ ነበርኩ። ሰነቅ
በወር ከ150 ሺህ ብር ቋሚ ገቢ የሚያገኙበት አስተማማኝ የንግድ ዕድል በመሃል መርካቶ ተክለ ሃይማኖት ላይ የንግድ ሱቅ ሽያጭ ላይ ነን። እኛን ሲመርጡ ምንም አይነት የጋራ መጠቀሚያ ወይም ኮመን ኤሪያ አናስከፍልም። ዛሬውኑ ሙሉ ክፍያ ለሚከፍል የ20% ቅናሽ አዘጋጅተናል። በተጨማሪ መኖሪያ አፓርትመንት ፒያሳ ወዳጅነት ፓርክ ፊት ለፊት በካሬ 81200 ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች አሉን። ለበለጠ መረጃ በድርጅቱ ስልክ ይደውሉልን። ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞረው ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።